ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የግዕዝ ትምህርት በአንደኛ ደረጃ ትምህርት ቤቶች ሊሰጥ መሆኑ ተገለጸ። የአማራ ክልል ትምህርት ቢሮ የግዕዝ ትምህርትን በአንደኛ ደረጃ ትምህርት ቤቶች ተደራሽ ለማድረግ በትኩረት እየሰራ መሆኑን በትምህርት ቢሮ የቋንቋና የማህበራዊ ሳይንስ ቡድን መሪ አቶ ባለሙሄ ገልጸዋል። ስርዓተ ትምህርቱ በአዲስ የሚዘጋጅ ከመሆኑ ጋር ተያይዞ የዘርፉ ምሁራን በተሳተፉበት መልኩ ከ3ኛ እስከ 5ኛ ክፍል ደረጃዎች ለሚማሩ ተማሪዎች የግዕዝ መማሪያና የመማሪያ መጽሐፍ ተዘጋጅተው ለዞንና ከተማ አስተዳደር ትምህርት መምሪያዎች ሶፍት ኮፒውን በመላክ ተማሪዎች ሲማሩ መክረማቸውን የቡድን መሪው ተናግረዋል። በቀጣይም ዓመት የ6ኛ ክፍል የግዕዝ ትምህርትን ለማስጀመር የተማሪዎች መማሪያና የመምህራኑ መምሪያ መጻሕፍት ዝግጅት የተጠናቀቀ መሆኑ ተገልጿል። መረጃው የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ነው። ተመራቂ የግቢ ጉባኤ ተማሪዎች በቅድስት ቤተክርስቲያን መዋቅር ውስጥ ንቁ ተሳታፊ ሆነው ማገልገል እንደሚገባቸው ተጠቆመ። ይህ የተባለው በማህበረ ቅዱሳን የባህር ዳር ማዕከል ግቢ ጉባኤያት አገልግሎት ዋና ክፍል በግቢ ጉባኤያት አገልግሎት ውስጥ በስራ አስፈጻሚነትና በተተኪ መምህርነት ሲያገለግሉ ለቆዩ ተማሪዎች የምስጋና መርሃ ግብር በተካሄደበት ዕለት ነው። ተመራቂዎቹ አገልግሎትን የህይወታቸው መመሪያ በማድረግ በቀሪ ህይወታቸው ከቅድስት ቤተክርስቲያን አገልግሎት ሳይለዩ በዓለማዊ ህይወታቸውም የተጣለባቸውን ኃላፊነት ሊወጡ እንደሚገባም ተጠቁሟል። በተጨማሪም ተመራቂዎቹ በቀጣይ በቅድስት ቤተክርስቲያን መዋቅር ውስጥ ንቁ ተሳታፊ በመሆን ዘመኑ የሚጠይቀውን አገልግሎት መፈጸም ይገባቸዋል ሲሉ በማህበረ ቅዱሳን የባህር ዳር ማዕከል ጽሕፈት ቤት ኃላፊ አቶ አይሸሽሜኔው መልእክታቸውን አስተላልፈዋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ነው። ለግቢ ጉባኤ ተማሪዎች በግቢ ጉባኤ ቆይታቸው ለአመራርነት ስንቅ የሚሸምቱበት ስልጠና እየተሰጠ መሆኑ ተገለጸ። በማህበረ ቅዱሳን የደቡብ ማዕከል ማስተባበሪያ ከተለያዩ ዩኒቨርሲቲዎች ለተወጣጡ የግቢ ጉባኤያት ተማሪዎች ተተኪ አመራር የደረጃ 2 ስልጠና በወላይታ ሀገረ ስብከት ካህናት ማሰልጠኛ እየሰጠ መሆኑን አስታውቋል። በማህበረ ቅዱሳን ደቡብ ማዕከል ጽሕፈት ቤት አዘጋጅነት በአርባ ምንጭ ማዕከል፣ ከወላይታ ማዕከል፣ ከጂንካ ማዕከል፣ ከሆሳህና ማዕከል ለተወጣጡ ግቢ ጉባኤ ተማሪዎች ከሰኔ 9 ቀን ጀምሮ ስልጠናው እየተሰጠ ሲሆን እስከ ሰኔ 14 ቀን 2017 ዓ.ም ለተከታታይ 6 ቀናት ይሰጣልም ተብሏል። ስልጠናው በግቢ ጉባኤ ቆይታቸው ለአመራርነት ስንቅ የሚሸምቱበት እንደሆነም ተገልጿል። በተያያዘ ዜና በወቅታዊ የቤተ ክርስቲያን ጉዳዮች ዙሪያ ስልጠና ተሰጠ። የሰሜን ምዕራብ ማዕከላት ማስተባበሪያ ጽሕፈት ቤት ከባህር ዳር ማዕከል፣ ከደብረ ታቦር፣ ከእንጂባራ ማዕከል ስር ካሉ የግቢ ጉባኤ ተማሪዎች የደረጃ 2 ተተኪ አመራር ስልጠናዎችን ሰጥተዋል። ስልጠናው በማህበረ ቅዱሳን ሰሜን ምዕራብ ማዕከላት ማስተባበሪያ ጽሕፈት ቤት አስተባባሪነት የተሰጠ መሆኑም ተጠቁሟል። በስልጠናውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመሪነት ሚና፣ ኦርቶዶክሳዊነት ሕይወትና ክህሎቱ፣ የአሃትና ምስራቅ አብያተ ክርስቲያናት ተሞክሮና የወጣቶች አገልግሎት እንዲሁም ወቅታዊ በሆኑ በቤተክርስቲያን ጉዳዮች ዙሪያ ስልጠናው ተሰጥቷል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።